ለመላ የክርስትና እምነት ተከታዮች እንኳን ለዳግማዊ ትንሣኤ በዓል በሰላም አደረሳችሁ እያለን እዚሁ ለፋሲካ ዕለት ያዘለለችን መኪና ተሸላሚ ይዘንላችሁ መተናል። ማን ትሆን ለምትሉ ማናት? በአካል እዚህ ተገኝቷል ሙሉ ቤተሰቡ። በመጀመሪያ ለመላው ቤተሰቦቿ እንዲሁም ለቤተል እንኳን ደስ አላችሁ። እንኳን አብሮ ደስ አለን። አሁን እኔ ያው ቤተል ሀብተ ማርያም እባላለሁ። አቶ ሀብተ ማርያም እዚህ አሉ። እኔ ሀብተ ማርያም ታፈሰ። እናቷስ ቅድስት ጸጋዬ። እንኳን ደህና መጣችሁ። እንኳን ደህና ቆያችሁን። እንኳን አብሮ ደስ አለን። እንኳን አደረሳችሁ። እንኳን አብሮ አደረሰን። እንግዲህ የበዓሉ ቀን ሲወጣ ቤቴ አንቺን አግኝተናል፣ እናትሽንም አግኝተናል። ጋሼ ግን ወጣ ብለው ነበር አሉ። ሲመጡ ምን ዜና ደረሰው? መቼም ደስታ መግለጽ ከብዳል። ያልተጠበቀ ነገር የትንሣኤ ስጦታ በጣም እንትን እግዚአብሔር የሰው ልብ አይቶ ነው የሚሰጠው። እሷ ደግሞ ከቤተሰብ በጣም እንትን የሰው ፍቅር ያላት ስለሆነ የሚገባት ነው የሰጠው። እግዚአብሔር የሰጣት ስጦታ ነው እንትን ማለት የተመረቀች ልጅ ናት ማለት ነው። ከቤት የተመረቀች በጣም እንትን። ስንተኛ ልጅ ናት ቤተል? ሁለተኛ ናት። ቤተል ድምጽሽ የዛን ቀን ባሸነፍሽበት ሰዓት እንደውልልሽም ሄሎ ብለሽ እኛ ነው የተደሰትነው እንጂ አንቺ ተረጋግተሽ ነበረ። እኔ የዛን ጊዜ ምን አሰብኩኝ በሽልማቱ ደንግጣ ነው ብዬ ነበረ። አሁን ግን ሳይ አሁንም እንደዛው በዛው ድምጽ ነው ያለሽውና ሁሌ እንደዚህ ነሽ። ደስ ሲልሽም አንድ አይነት ነሽ? አዎ ላይክ ድምጼ እንደዚህ ነው። ላይክ ፐርሰናሊቲ አይ ዶንት ኖ ኤክስፕረስ ማድረግ አልችልም ብዙ ጊዜ የሚሰማኝን ስሜት አይ ቲንክ በውስጥ ነው መሰለኝ። ሶ የዛኔ ደግሞ በጣም ደንግጬም ስለነበረ ግን ያው ፐርሰናሊቲ እንደዚህ ዝም ያልኩ ስለሆንኩኝ ነው በጣም ድምጼ የማይሰማው። ምን አልሽ ግን በወቅቱ ልክ እንደዛ ከደወለልሽ በኋላ? ቁጭ ብዬ ነበርና በቃ መነሳት ነው ያቃተኝ ማለት እዛ ቁጭ ባልኩበት ነው እንትን በጣም ነው የደነገጥኩት። ማለት በቃ ጭራሽ አስቤውም አላውቅም። ያልታሰበ ነገር ስለሆነ እግዚአብሔር ይመስገን። አንቺስ ያልጠበቅሽውን ያላሰብሽውን ነው የደረሰሽ። እኔ እናትሽን ደግሞ በጣም ማወቅ ፈልጌያለሁ። ሞክሪም ያሉሽ እናትሽ ናቸው አይደል? እንዴት ነበር ስሜቱ? በጣም ደስ ይላል። በጣም አልጠበቅንም። ከቤተክርስቲያን እንደገባን ነው የሆሳዕና ዕለት ሁለት ልጆች ናቸው ጎን ለጎን ቁጭ ብለዋል። እስቲ ሞክሩ አልኳቸው። ቤስን እንከታተላለን። በጣም ወደ ፕሮግራም ነው ደግሞ እና እስቲ ሞክሩ እድል አይታወቅም አልኳቸው። ሁለቱም ናቸው የሞከሩት። እርስዎ ሞክረዋል? አይ ልጆቼ ናቸው። እና ያው እግዚአብሔር በፈቀደው ወደሷ እድሉ መጣ እና በጣም ነው የተደሰትነው። አልጠበቅንም ደግሞ ኃይለኛ እንትን ጫጫታ ግርግር ይሰማ ነበር። ሰብሰብ ብላችሁ ነበር? አዎ በጣም ነው የደነገጥነው። የሉላን ጭፈራ አይታችሁታል አይደል? እናንተ ራሱ እንደሱ የጨፈራችሁ አልመሰለኝ። ኧረ እንደሱ አልጨፈርንም። ግን ከካሜራ ጀርባ ምን ተባባልን? በቃ ሁል ጊዜ እንደዚህ አይነት ሽልማቶች ሲወጡ ለሚገባው ሰው ቢደርስ ሁሌ ብለን እንመኛለን። እኔ በተፈጥሮ ለሴቶች ትንሽ አደላለሁ መሰለኝ። በቃ ሴት መሆኗ በጣም ደስ አለኝ። ከዛ ምን አለን ይሄ ያልነው ነገር ሲሆን ደግሞ በጣም ያስደስታል። ከዛ ደግሞ ዮኒ ጋር ከመጣችሁ ደግሞ መምህር መሆኗ በጣም ነበር ያስደሰተው። እንደ መምህርነትሽ ደግሞ ተማሪዎችሽ ምን አሉሽ? ገና እስካሁን እንግዲህ አልሰሙም መሰለኝ። አሁን ላይክ ብሬክ ላይ ስለሆነን የኢስተር ብሬክ ነው አሁን ያለ ነው። ስለዚህ ገና አሁን ከዳግማዊ ትንሣኤ በኋላ ስገባ ነው እንግዲህ። ስለዚህ ዛሬ ፕሮግራሙን ካዩት በኋላ ነው ማለት ነው እነሱ ራሳቸው ቤተሰብ የቅርብ ቤተሰብ ወዳጅ ዘመድስ ምን ተሰማው? ውይ በጣም ደስ ብሏቸዋል። እና በቃ አላ እንጃ የነሱ ደስታ እየመጣ ጎረቤት እንኳን ደስ አላችሁ እያለ ማለት ቤተል ብዙ ነገር ያሳለፈች ልጅ ነችና በጣም ነው የተደሰቱት። በመሆኑም ደግሞ ምን አይነት መቀሌ ቤተል በጣም ጎበዝ ልጅ ነች። መቀሌ ዩኒቨርሲቲ ነው የተማረችው። ኬሚካል ኢንጂነሪንግ ነች እና በዛ በችግሩ በጥሩን ሰዓት ተመራቂ ተማሪ ነበረች። 5 ዓመት ለፍታ ያው ችግር ተፈጠረ። እግዚአብሔር ሁሉንም አበረደው። ከዛ መታ ባህር ዳር ዩኒቨርሲቲ ተመረቀች። ከዛ ያው እንትና እስክታገኝ ድረስ ቤት ውስጥ ቁጭ ብላ ራሱ አትቀመጥም። በሹራብ ስራ ሁሉ ተሰማርታ ትሰራለች። ከዛ ማስጠናት ጀመረች። ከዛ ያው ፊልዱ አይደለም መምህርነት ገባች። በቃ የምትጥር ልጅ ስለሆነች ይሄ ነገር ለሷ በመሆኑ እኔ በጣም ነው የተደሰትኩት። ያው ሲወጣ እንግዲህ ደስታው አለ። መኪናውን ደግሞ አልተረከብሽም፣ ዛሬ ነው የምትረከቢው። እስካሁን ያለው እንትን እንዴት ነው ስሜቱ? ላይክ መጀመሪያ የሰማው ጊዜ ማመን ከብዶኝ ነበረ። ከዛ አሁን ደግሞ ሞር ሳየው ደግሞ እውነት እየመሰለኝ ሄደ። በጣም ደስ ይላል። በጣም ተሻየሻል?
እንዲሁ ቁጭ አያታለሁ፣ በደንብ አያታለሁ። የራሷ ናት። እነሱ ግቢ ትገባለች፣ ፓርኪንግ ችግር የለም ብለዋል። ይቀናል። ትንሽ ችግር ያለው መንጃ ፍቃድ ነው። እንዴት ነው ጀመርሽ? ተመዘገብሽ? እመዘገባለሁ። እስካሁን አልተመዘገብሽም? አይ ገና ከበዓል ማገገም ጋሽ ሀብተማርያም እንግዲህ በዓሉ ዕለት ያው እንደተባለው ነው አልነበሩም። ግን ሲመጡና ዜናውን ሲሰሙ ምን ነበር የተሰሙት? ምን አሉ? እኔ እንትን ማለታቸውንም አላውቅም፣ መመዝገባቸው ምንም ነገር የማውቀው ነገር የለም። ግን መጥተው እኔ ገብቼ እንትን ስልም እነሱም አልነገሩኝም። ሰዎች መጥተው ነው የደስታ ነው ምንድን ነው ብዬ ስናገር አይ እንደዚህ ነው አሉ እና በጣም ደስ ነው ያለኝ። ምክንያቱም ከቤት ውስጥ በጣም መጠብቃት ስለሆነ ለቤተሰብ ዋናዋ እሷ ናት ማለት እችላለሁ። ከዚህ ወር በኋላ ደግሞ ልክ በዚሁ ቀን ያው ልደቷ ነው። እንደውም አብረን የሚልጥ የልደት ስጦታ ግንቦት የልደታም ስጦታ አብሮ ይሆናል። ግንቦት 9 የእሷ ልደቷ ነው እና የልደታም ስጦታ አብሮ መሆኑ በጣም ደስ የሚል ነገር ነው። እንግዲህ የተለያዩ ማህበራዊ ድረገጾች ላይ ይሄ ነገር ከታወቀ በኋላ ቤተል ድምጿን የሰሙ ብዙ ሰዎች ደግሞ ቤተልያ አግብታለች ወይ ልታገባ ሳስባለች ወይ ያሉ አሉ። እኔ አሁን ምን መስሎኛል ጥያቄ ስናመጣ ያው ሰው የጠየቀውን ስለሆነ ለዚህስ ምን ምላሽ አለሽ? እኔ እወድሻለሁ የሚሉ አይቻለሁ። እየሳኩኝ ነበረ የእውነት ቤተልዬ እኔ እወድሻለሁ ካለሽበት ፍቅሬ ድረስሽ ብዙ መልዕክቶች አይተናለን። በዚሁ አላገባሁም ገና ነኝ። ገና ነሽ። ከመኪና በኋላ ይመጣውን ጥያቄ ስትቀበያለሽ? አሁን እሷ ሂደቷ ወደ መንጃ ፍቃድ ነው፣ ትዳር ሳይሆን ወደ መንጃ ፍቃድ። ያው እንደዚህ አይነት አጋጣሚዎች በጣም ደስ ይላሉ። ሎተሪ ሲደርስ የሆነ እድለኛ መሆን በጣም ደስ ይላል። ግን ደግሞ አሁን ላይ ብዙ ሰዎች እንደዚህ የውሸት መልዕክቶች፣ ስልኮች ይመጣሉ እና የዛን ቀን ስንደውልልሽ አምነሽ ነበረ? የሆነ ሳሌ እንትና ብሎኝ ነበር፣ አጠራጥሮኝ ነበር ማለት እንዴት ብዬ። ከዛ ግን ድምጻችሁን ስሰማ ላይክ የእናንተ ድምፅ ስለሆነ ከዛ ትንሽ አመኔታ፣ ከዛ በኋላ አመንኩኝ። ብቻ የእናንተን ድምፅ ስሰማ ነው እንጂ መጀመሪያ ላይ አጠራጥሮኝ ነበር። ግን የኔን ያው በቲቪ ድምጻችሁን ስለምናውቀው ያው ተመሳሳይ ስለሆነ የሰማሁት ድምፅ በዛ አመንኩኝ። እንዴት ነው መኪና በቅርብ የመግዛት እቅድ ነበር? አይ እቅድ እንኳን አልነበረኝ። የመንጃ ፍቃድ የማውጣት እቅድ ነበረኝ ኬዝ በሚል ግን የመግዛት ገና እቅዱ አልነበረኝም። ገና ታናሽሽም እንግዲህ አብራ ልካ ነበር አይደል መልዕክት? እሷስ ምን አለች? ዛሬማ የቀረ የለም ቤተሰብ፣ ወደ በኋላ ላይማ ሁሉንም እንጠራለን። ስቱዲዮችን በጣም ሞልቷል። አልቅሳለች፣ በጣም መድረሷ አልቅሳለች። ደስታው ያስለቅሳል። በጣም ነው ደስ ያላት እሷ እራሱ። ሁሉም እህት ወንድሞቼ፣ ቤተሰቦቼ በጣም ነው ደስ ያላቸው። እሑድ በጣም ስንጠብቃችሁ ነበር ቤተሰብ ተሰብስቦና ፕሮግራሙ ዘገየ። ይሄ ነገር ውሸት ነው እንዴ እስከማት እና በጣም አምሽቶ ነው ወደ 5 ሰዓት አካባቢ ነው መሰለኝ የተለቀቀው። ሁሉም ጠብቆ ከሄደ በኋላ ግን ያው ወዲያው ሰፈር ሁሉ ጎረቤት ሁሉ እያየ እንዴ እውነት ነው ይሄ ነገር እያለ እየደወለ ደስታውን እየገለጸ ነው። እኛም እኮ ብለናል አይደለ? የትኛው ፕሮግራም ላይ በየትኛው ሰዓት እንደሚተላለፍ አታውቁም፣ ግን አብረን እንጠብቅ ብለናል። አዎ ቁጭ ብለን ስንጠብቅ ነው ያለው። እና በሰዓቱ እዛው ቴሌቪዥን ላይ ነው ያያችሁት? አዎ በቴሌቪዥን ነው ያየነው። የእናንተ የሉላ ደስታ፣ የእናንተ ደስታ፣ የዮናስ እኔ ራሱ ጎን የሆነ እኮ ለእሷ የደረሳት ነው ይመስላል። ከኔ በልጣ እንዴት እንደዘለች። የሚገርመው ነገር ግን ይህንን ጥያቄ ሌላ ሰዎች ምን አሉ? እኔ የማውቀው ሰው የደረሰው ነው የመሰላቸው ብዙ ሰዎች። እኔ ስለማውቃት ሳይሆን ሁላችንም እኮ አይደለም እንደዚህ አይነት ትልቅ ሽልማት ይቅርና በየሳምንቱ የምንሸልማቸውን ሽልማቶች ላይ እንመኛለን። ሮቤል ወንድ ይሁን ሴት ምናምን እንባባላለን እና በቃ ሴት መሆኗ በጣም አስደሰተኝ። እንዳልኩት ነው ስለማደላው ነው መሰለኝ። ደግሞ እያልሽ ነበር አንቺ ሁላችንም እየገመትን ነበር ሴት ብትሆን እያለ ሆናልኩኝና በቃ ቤት ሳካ መሰለኝ። ቤተና አላቃትም ከዚህ ፊት ዛሬ ለመጀመሪያ ጊዜ ያየኋትና በቃ በዛ ብቻ ደስ ብሎኛል። ሳይሽ ደግሞ በቃ የበለጠ ደግሞ ደስ አለኝ። እንኳን ደስ አለሽ። አሜን። እንኳን አብሮ ደስ አለ። ጋሽ ሀብተማርያምስ መኪናዋ እንዴት አይጓት? እርሱ ለመኪናዋ የቀረቡት መኪናዋ በጣም ከቁመቷም ከምትኗ ጋር ምንም እንትን የሚል ነገር አይደለም እና በጣም ደስ የሚል እንትን ነው እና እናንተም ይህን ማድረጋችሁ በጣም የሚያኮራና የሚያስደስት ነው። በተለይ ለአንዳንድ ሰዎች የሚጠብቀውን ነገር በአመት ይህን ማግኘቱ ማራሱ ለአንድ ለሰው በጣም ደስ የሚል ነገር ነው እና ፕሮግራማችሁ ጥሩ ነው። በዚሁ ቢቀጥልም ሽልማቱን ቢቀጥል እሑድን በኢቢኤስ ላይ እንደዚህ መኪና ስንሸልም የመጀመሪያ ነው። ግን በተለያዩ ፕሮግራሞች ያው መኪና ለኢቢኤስ
አዲስ አይደለም። ለእሑድም በኢቢኤስ ለበዓል ግን የመጀመሪያችን ነው። እንግዲህ የመጀመሪያ እድለኛ ነሽ ማለት ነው። ከዚህ በኋላ ብዙ የተለያዩ ሽልማቶች መኖራቸው አይቀርም። ግን እንደው ጋሽ ሀብተማርያም ቤተል መኪናዋ መንዳት ስትጀምር መጀመሪያ የት እንድትወስዶት ነው የሚፈልጉት? በዚሁ ትሰሚዋለሽ አንቺ። ያው ቤተክርስቲያን ይዛኝ እንድትሄድ ነው የሚፈልገው። ስጦታውም ትንሣኤ በመሆኑ እዛ የዛ መጀመሪያ ይዛ የምትሄድ ነው ደስ የሚለኝ። ሰምተሻል? እሺ እናታስ? እሷም ቤተክርስቲያን እንደውም የወጣ ጊዜ እንትን ያልሽ ወይ ኪዳን የሚሄድበት እንደውም ማገኘው ነው ያልሽ። ቤተክርስቲያን ነው የምትለው እሷ። እኔ ጥያቄ አለኝ። ትዘወራለች? ትሸጣለች? እንዴት ነው? ትዘወራለች። እንዴት ምን ታሰባላት? ቤተሰብ ውስጥ ትዘወራለች። ወደዛ ተዘጋጀላት ማለት በደንብ ተዘጋጅቷል ግቢው ለማቆም መኪና። በቃ ይሄ ጠጋ እኮ አላወቅሽም ለምን እንደሆነ። አይ ከፈለጋችሁ እንደ ሀሳብ እኔ ጋር ማቆም ያለ ብዬ ነው። ግቢው እዛ የተሟላ ነው፣ ምንም ችግር የለውም። ፋዘር ስለዚህ ይዘን የምንሄደው ነው። ይዘን ነው የምንሄደው። ማነው የሚሾፍረው ዛሬ? አይጠፋም። በጣም ብዙ ሰው ነው የመጣው። የእውነት ወንድሞቼና አጎቶቼ አሉ። በሙሉ ቤተሰብ ነው። በጣም ደስ ብሎኛል። አንዳንዴ ፊሊንግ መግለጽ አይቻልም አይደለ? ስላይክ ብዘል የማይወጣል ነገር አለ አይደለ? በጣም ደስ ብሎኛል። እኔ እንጃ ይሄ ይገባኛል ብዬ ራሱ ማሰብ ከብዶኝ ነበር፣ ግን እግዚአብሔር ይመስገን። በጣም ኢቢኤሶች እግዚአብሔር ይባርካችሁ። በጣም አመሰግናለሁ። ኢቢኤሶችን እኔ በጣም ነው በምታደርጉት ነገር በጣም ደስተኛ ነኝ። ችግረኛን በምትረዱት የቅዳሜ ከሰዓት የተላራቁ ሰዎችን የሚያገናኙት ሁሉ ነገር በምታደርጉት ለህፃናቶች በምታደርጉት በጣም ደስተኛ ሁሌ ኢቢኤስን እንከታተላለን። እኛ ይበልጥ ደግሞ ከመከታተላችን የባሰ ደግሞ እድል ወደኛ ቤት ሲመጣ ይበልጥ ደግሞ እናንተን በደንብ እንድንከታተላችሁን ያደረገን እና በጣም ነው የምናመሰግነው። በጣም ይህን ሽልማት እንግዲህ ለየት የሚያደርገው ጋሽ ሀብተማርያም እንዲያውቁ 7696 ኤም መኪና ብቻ ብሎ መመለስ ነው። ጥያቄና መልስ የለው፣ ሌላ ታሪክ ከኋላ የለው። በጣም ቀጥታ በቃ እድለኛ የሆነት እድለኛ የተሸለመበትም ሽልማት ጭምር ነው እና ብዙ ሰዎች የስልክ መልእክት ልከዋል። ግን ምን እዚህ ጋር እናነሳለን፣ ሁል ጊዜ እኛ አስረግጠን 7696 ኤም መኪና የስልክ መልእክት ላኩ ብለናል። ብዙ ሰዎች ደግሞ በተለያዩ አማራጮች ይህን መልእክት ሲልኩ ነበረ። ግን እድል ውስጥ እጣ ውስጥ የገቡት ደግሞ የስልክ መልእክት የላኩት ሰዎች ነበሩ። እንደ መምህርነቷ ይመስለኛል መመሪያ ትቀበላለች አይደል? እንደውም አድርገነው ማናውቀውላ ላይቭ ሁላ ቲክቶክ ገብተን በጣም ብዙ ሰው እንዲሳተፍ እድሉን እንዲሞክር ከመፈለጋችን የተነሳ ቅስቀሳውን ላርገናል። ለኛ የሚደርስ ነው የሚመስለው ቅስቀሳው እና ስለደረሰሽ ደስ ብሎናል በጣም። እኛ ራሳችን አንዳንድ ጊዜ ልክ እንደዚህ አይነት ሽልማቶች ሲመጡ ባልሰራ ኖሮ እዚህ ምንድንበት ቀን ለምን እዚህ ባንሰራ እድላችን መሞከር እንችላለና እዚሁ ስላለን ግን ያው እድል ከኛ ጋር አይደለችም መላክ አንችልም። ስለዚህ እኛ ብቻ እኮ አይደለንም ዘመድ አዝማዱላ ነው የተከለከልነው። አላያችሁም? ከብሔራዊ ሎተሪ ዳኛ ነበረ ይጣራል። አሁን የእናንተም እንትን ከኋላ ይጣራል። የማን ቤተሰብ ነው? ምናልባት ሉላ አጨፋፈሯ አይታወቅም። ቤተሰብ አይደለውም ብላለች፣ ግን በኋላ እነሱ ያጣርተው ነው የሚሸለም። አይታችኋል አይደል? ዳኛም መሄዷ ነው መሰናበቷ ነው ችላው ምንድነው? አይ መሄዷ ነው እኮ ለሰርግ ብቻ ያደረገው ማለት ነው። ለሽልማት አይሆንም ይሆናል። ለቺን የመሰለሽ መኪና እንደዚህ ዝም ብለን አንሸኛትም። ስለዚህ ሙዚቃውን አብረን ከነማዘርጋ ከጀርባ ማገዝ ትችላላችሁ። መሄዷ ነው መሰናበቷ ነው ችላው ምንድነው? ሄደች አሉ ቤተል ጋር መንገድ ላይ ስተኝ ደግሞ ይገባኛል። እናንተ ያላችሁበትን ስሜት በደንብ እረዳለሁ። እንግዲህ በእናትና በአባትሽ ፊት መኪናሽ ውስጥ ገቢና ቤተሰቡን ደግሞ እንቀላቅላለን። ዞር ዞር Wow.
ብላለች። እንግዲህ ተሰናብታችኋለች። እሺ፣ ስለዚህ ቤተሰቡ የሚምጣ መኪና ውስጥ ገብታለች ባለቤቷ። እንኳን ደስ አላችሁ። እንኳን አብሮ ደስ አላችሁ። ልጆች ኑ እስቲ አላቀፋችሁንም? ደስ አላላችሁ? እንኳን ደስ አላችሁ። ተሰማችሁ እስቲ ስትሰሙ? እኔ አላመንሽም? ምን አልሽ? እንትን ነበር ይመስለኝ። ኧረ እባክሽ። ቤተል እስቲ ምናችሁ ናት ለእናንተ? እስቲ ንገር። ካዝን እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንግዲህ ወንድማችን ደግሞ ከካናዳ ድረስ መኪናው ከተሸለመች በኋላ ነው የመጣው ወይስ መጥቶ እያለ ነው ሽልማቱ? መጥቶ ለበዓል መጥቶ ነበር እና ያው ገና አዲስ ኢትዮጵያ የመጀመሪያው ነው ሲመጣ። ቤተል መኪና ውስጥ ነው ያለችው እና ትወርጃለሽ ወይስ እዛ ትቆያለሽ? እንዴት አገኘሻት? ወይ በስመ አብ በጣም እንኳንም ይዛ ሊወረደችው እንግዲህ ሽልማቷን ተረክባለች። እንደዚህ ቤተሰብሽ ባለበት ደግሞ ይሄን የመሰለ ደስታ ማየት ቀላል ነገር አይደለም። እኛም ለእናንተ በጣም ደስ ብሎናል። በድጋሚ እንኳን ደስ አለ። እንኳን አብሮ ደስ አለን። አይታችሁት ነበር? ስትዘይ በጣም ነው ደስ ያለኝ። የእንትና ራሱ የእሷ ደስታ ይጋባል። የሆነ ደስ ይላል። ዮናስና ጸጊ። አዎ ደስታችሁ ደስታችን ነው። እኛ ሁል ጊዜ ተመልካቾቻችንን እንደ የሚያየን ሰው ብቻ አይደለም እንደ ቤተሰቦቻችን ነው እና የምናስበው በቃ ሁሉም ሰው የሚያየን ቤቱ እኛንም ሲያገኘን እንደ ቤተሰብ ስለሚቀበለን እኛም እንደሱ አይነት ስሜት ያለን እና በጣም ነው ደስ ያለ። እናንተ ግን እንደ ቤተሰብ መጀመሪያ ስትሰሙ ምን እንደተሰማችሁና ምን እንዳላችሁ ብትነግሩኝ እያንዳንዳችሁ ደስ ይለኛል። እኔ በጣም ነው ደስ ያለኝ። መጀመሪያ ቅድስት ስትደውልልኝ የበዓል ተደዋውለን ስለነበረ ሲጮህ በጣም ደነገጥኩ። ምን ሆነች ብዬ ሄሎ ምን ሆንሽ ነው ያልኳት። ሰላምም ሳልላት አይ ተረጋጊ፣ እንደዚህ እንዳልሰማሽውን ምን እንደዚህ ቤተልዬ መኪና ስትለኝ ደስታዬን መቆጣጠር አልቻልኩም። ምን በስልክ ውስጥ እልል ብዬ አለቀስኩና አቋርጫት ድጋሚም እልል ብዬ እግዚአብሔር የተመሰገነ ይሁን ብዬ ከዛ አናገርኳት። በቃ ደስታዬን መግለጽ አልቻልኩም። በጣም ነው ደስ ያለኝ። ይህን ያደረገ እግዚአብሔር ክብርና ምስጋና ይግባው። አጎት ደግሞ በምን አይነት ሁኔታ ውስጥ ሆነ ነው ያየ? እኔ ሌላ አጎት አለ፣ ሌላ የእሷ ወንድም እዛ ቁጭ ብሏል። እሱ እኔ ደወለልኝ ሰርፕራይዝ ለማድረግ ኢቢኤስ ተመልከት፣ ምንድነው ሰርፕራይዝ አለ አለኝ። ከዛ ኧረ እባክህ ስለው ጠብቅ ዝም ብለህ አለኝ። ከዛ መጨረሻ ላይ ተኛው። እኔ ሌላ እህት አለችን፣ እሷ ትንሽ እህት፣ እሷ ደወለችልኝ ተነስና ያለችኝ። እሺ ያልኩና ተነሳው። ቴሌቪዥን ስከፍት ሲግናል አልመጣልኝ እንትኑ ሳተላይቱ። ከዛ ስልኬን ከፍቼ እንትን እያለ ስክሮል እያደረገ እንትን ሲል በራ ቴሌቪዥን። ልክ እንደዚህ እንደሆነ አየሁ እና ቅድም እንዳልኩሽ እሷን አይደለም ኤክስፔክት ያደረኩት፣ የእሱን ሚስት ነበር ኤክስፔክት ያደረኩት። በቃ በሱ ስር ያለ ሰርፕራይዝ መስሎኝ ነበር። ከዛ ደነገጥኩ እና የተወሰነ ሰዓት እንቅልፍ ተዛባ፣ እምቢ አለኝ። ምንድን ነው እንዴት ምናምን እያልኩ እንትን አልኩኝ። በቃ በማግስቱ ነው የደውዬ እሷን እንትን ያልኳት እና አጋጣሚው የሚገባት ልጅ ነች። እግዚአብሔር አይቶታል። በጣም ጾመኞች ናቸው። ደክመው ሰግደው ገብተው በማግስቱ ይህን ሲያገኙ ደግሞ ያው ከዛ የመጣ ይመስለኛል እና ጥሩ ልጅ ነች ቤተል። በትምህርቷም በምናም በባህሪም የትጋት ሰው ስለሆነች ያያታል ማለት ነው አምላክ እና ጥሩ ነው። ደስ ብሎኛል በወቅቱና ፊሊንግ አሁንም ድረስ የመጣሁበት ስራ ትቼ ነው የመጣሁት እና ያው ደግሞ ታላቅ ነኝ የእናቷም እና በስሬ የሚከታተላቸው ስለሆነ ያ ደስ ብሎኛል። እንኳን ደስ አላችሁ። So I think she's very kind. በጣም ደግ ሴት ናት። ሽልማቱም በእውነት በደንብ ይገባታል። እኔ እንደዛ ነው የሚሰማኝ። My feelings for her. የቤተልና አባት ጠይቀናል። እናንተ ደግሞ ልጆች ቅድሚያ ስለሚሰጣቸው ቤተል መኪና መንዳት ስትጀምር የት እንድትወስዳችሁ ትፈልጋላችሁ?
እስከዛሬ መኪና የለኝም እያልሽ አሳበሻል ማለት ነው። አሁን በቃ ስለዚህ ሁለት ሰው ቃል አስገብቶ እናትና አባቷ እንዲሁም ደግሞ ልጆቹ ሌላ ቤተሰብ ስራ እንዳናስፈታት ደግሞ አድርሽን መልሽን እንዳትባል። ለማንኛውም የልጆቹን ምርጫ ያው በቴሌቪዥን ነው ቃል ያስገቧት። ካስቸገረች ፕሌይ እያደረጋችሁ ማሳየት ነው። እሺ አሁን ዮኒ ማን ነው የሚተካልን? አላያችሁ እንዴት ሲያስጨፍረ እንደነበረ? እሱማ እዛ ተቀምጧል። እዚህ ካለ በዓመት በዓል ጎማው እንዴት ነው? በዓመት በዓል መሬቱ እንዴት ነው? ይሰራል እያለ ነበረ። አሁን ደግሞ ባለቤቷ ስለያዘችው መኪና መሪው ይሰራል፣ ጎማው ይሰራል በደንብ ሁሉ ነገር ሰላም ነው። እንኳን ደስ አላችሁ። ስለዚህ መኪናቸውን እናንተ ሁላችሁም ለማረጋገጥ እንደፈለጋችሁ መግባት ትችላላችሁ። ይኸው ስፖርት ጎማ አለው ዞር ዞር እያላችሁ ሊብሬት አለ እየተባልሽ እንትን ፎቶግራፍ አላከችልኝ ቤተልሔም። ዛሬ ነው ፎቶ የምናነሳት በዚሁ አጋጣሚ። ስለዚህ አየሽ ምን እንደምንጠይቅ ሊብሬ እየተባልን ነው። እንግዲህ መርሳት የሌለብን አንድ ነገር ምንድነው፣ እንደዚህ እዚህ ጋር መኪናዎቹን እያዩንም አንዳንድ ነገሮች እያነሳን ነበርና ይሄ ቤተሰብ የእሑድን በኢቢኤስ ቤተሰብ ነው። ብዙ ፕሮግራሞቻችን ላይ ይሳተፋሉ። እህታችን ደግሞ ትንሱ ሸልሟት ነበር በሆነ አጋጣሚ። ምን አርጋ ለምትሉ ሰዎች ዘፈን ዘፍና ተቀበል ላይ። ስለዚህ ምን ላረግ አሰብኩኝ፣ እዚሁ ጋር ያኔ የተጫወታችሁ ሙዚቃ ትጫወትልናለች ማለት ነው። የኩኩ ሰብስቤንና የአስቴር ከበደ። እሺ መጀመሪያ የአስቴር ከበደ አላወቃችም። ስለዚህ ተጫወታ ተሸልማለች፣ መርጣለች። አስቴር ከበደን እናቷም ስሙ አስቴር ፍቅር እንዳሰብኩ ሳይሆን ለእኔ ብቻ ጽዋፍ ውስጥ ገብቶ መዛ ብቻ መውደድ ያናውጠው የአገር መተረቻ ነው ይሄ ሱስ በኔ ተነከረ የሌላው ጓዳማ መች ተመረመረ። እዚህ ላይ ደግሞ ሁለተኛው ሙዚቃ ደግሞ የኩኩ ነው። እንዴት ነው ነገሩ? እንዴት ነው ሲነጋ ሲመሽ ሀሳቤ ላንተ ብቻ ነው። ነገሩ እንዴት ነው ነገሩ? እንዴት ነው ሲነጋ ሲመሽ ሀሳቤ ላንተ ብቻ ነው። አሁን ግን ለመኪናው አለ ነገሩ ምንድነው? ምነካሽ ያሉ ኧረ ግጥም ካንቺ ነበረ እኮ ግን ተይ። እኔ ጥያቄ ያለኝ ትንሱ እንዴት ይሄን ግጥም አሳልፈ ከፈልክ? ግጥሙን አልጨረሰችውም። ትንሱን እንጠይቀዋለን። ትዘፍናለች። አይሆንልኛ ላንተ አይሳካልኝ ካጠገቤ ስትርቅ ቅራለኝ እባክህ አትራቀኝ አትበለኝ ችላል እንዴ ጥያቄ አለኝ። ግጥሙን አልጨረሰችውም። እንዴት ነው የሸለምካት? አይገርምሽም? የአንዳንዴ ተቀበል ስንጠይቅ እሱ ሲያመጣልኝ ዘፈናች እጨርሳለሁ። አሁን ሀሳቡን ሰጠኝ ስጥ ዘፈን እንትን ሲለኝ እጨርስለታለሁ። የራሱን ያሁኑን አይደል እንዴ? ነገሩ እንዴት ነው? እንዴት ነው ነገሩ? እንዴት ነው
ሲነጋ ሲመሽ ሀሳቤ ላንተ ብቻ ነው። ነገሩ እንዴት ነው እንዴት ነው ነገሩ? እሺ ሌላ እስኪ ዶጅ ያው የበፊት ዶጅ ነው መኪና ስለደረሰ ይላል ዶጁ ፋፋ ይላል ዶጁ ፋፋ ይላል ዶጁ 300 አምጣ 300 አምጣ ከፍላል በቴሌ እንኳን ደስ አለህ። ብሩን ያው ትንሱ እሰጣለሁ ብሏል። ትሰጣለህ። ይሄን የመሰለ ልካል። ትንሱዬ እንኳን ደህና መጣህ። እንኳን ደህና ቆያችሁ። ድንኳን ሰባሪ ብለናል። ስለተቀበል ሰማሁና ያው ተገናኝተን ነበረ ዞር ዞር እያልን ስንጠያየቅ አግኝቻት ነበርና ያው እንኳን ደስ አላችሁ። እንኳን ደስ አለን። ትንሱዬ እንግዲህ ከውጭ ስራ እየመጣ ነው። ስለዚህ እኛንም ሰርፕራይዝ ያደረከን እንኳን ደህና መጣህ። እንኳን ደህና። ስለዚህ በሙዚቃ ብናፈነዳ ምን ይመስላል? ሙዚቃው ካንተ ይሁና። ጀምሮ ትዙይ ራሱ ነው ይላል ዶጁ ፋፋ ይላል ዶጁ ደስ የሚለኝ መልካም ደስ የምትለኝ ልጅ ነው። እንኳን ደስ አለህ። ተይዛለች ከመኪናው ጋር ቢዚ ናት። ዛሬ ይኸው መኪናው ሲመጣ ተገኘ ትንሱ። ለማንኛውም እንኳን ደስ አለሽ ቤቴል። ይኸው ቁልፉን ተረክባለች። እንኳን ደስ አላችሁ። እንግዲህ ለተሳተፋችሁ በሙሉ ይሄንን የስልክ መልእክት ስትልኩ የነበራችሁ 7696 ኤም መኪና ብላችሁ የተሳተፋችሁ ተመልካቾቻችን ያው እድል ለአንድ ሰው ነው የሚሰጠው እንጂ እኛ ብንችልና ለሁላችሁም ብንሸልም ከኛ በላይ ደስተኛ የሚሆን የለም። ለቤተል ግን ደስ እንዳላችሁ በብዙ መንገድ ስላየን በጣም እናመሰግናቸዋለን። ደስታ መች ፈቅደ ንጹህ ነው አልከኝ ይህን ቀን ወደ ተገኝተ አንተ ፍጹም ነህ የክፋት ደስታ መች ፈቅደ ንጹህ ነው አልከኝ ይህን ቀን ወደ ተገኝተ